ቪዲዮ በጠዋት አንተ ጋር ከመጣና የአርሰናል ደጋፊ ኮንክ ማለት ነው ዝም ብለህ መነኝ። ሲቲ ዛሬ 3 ነጥቡን ያዝረከርከዋል። በቃ ይሄ የሚገርም ትንቢት ነው። በደንብ ኮፒ ሊንክ ሪፖስት ማድረግ አለብህ። የአርሰናል ደጋፊ ኮፒ ሊንክ ሪፖስት ማድረግ አለብህ። ሁሉም አጌኒስት አርሰናል ነው። ሁሉም የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል ዋቴቨር ማለት ነው። ሁሉም ከአርሰናል አጌኒስት ናቸው። ሶ እኛ አርሰናል ደጋፊዎች ብቻችንን ስንቋጥርን ብቻችንን ሲቋጥርብን ደግሞ በጀማ ምናምን ነገር ማለት ነው። ሶ ይህንን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። በደንብ የአርሰናል ደጋፊዎች መደጋገፍ መቻል አለበት። ሲቲ ዛሬ ኒውካስል በእርግጥ ወጥ ነው ሂድ ትዊዳችሁ ምናምን ያለፉት ያን ያህል ሲቲ ኒውካስል ለሲቲ ያን ያህል የሚከብደው ቡድን አይደለም። ዛሬ ግን ይከብደዋል። ዝም ብለህ እኔን እመነኝ፣ ዛሬ ሲቲ ነጥብ ይጥላል። ዝም ብለህ እመነኝ አሉ። እቺን የሳምንቷን ደንፉ ማለት ነው። በዚህ ነው የምናካክሰው። ዝም ብለህ እመነኝ፣ እርግጠኛ ነኝ ሳምንቱ የኛ ነው። ሲቲ ነጥብ ይጥላል። እኛ ስፐርስን እንገርፋለን። ጽድት ያለ ሳምንት እንደምናሳልፍ ጥርጥር የለኝም። ከምላሴ ጸጉር ይነቀል ነው የምልህ። በደንብ ኮፒ ሊንክ ሪፖስት አድርገህ ማድረስ ያለብህ ቦታ እኔ መቼስ አልነግርህም። ማድረስ ያለብህን ቦታ ታውቃለህ። የአርሰናል ደጋፊ በደንብ ኮፒ ሊንክ ሪፖስት ሲደረግ ፎሎ ማድረግ እንዳይረሳ። ከሞኒው ገነርስ ይመሻሹ። አንዳንድ የአርሰናል ደጋፊ ደግሞ ዛሬ ሲቲ ላይ እንቋጥራለን ምናምን ማለት ጀምረሻል። ደግሞ ዛሬ በቃ ሲቲ ላይ ቋጥራን ኒውካስትል ነጥብ እንዲያስጥሉ እናደርጋለን ምናምን። መጀመሪያ ራስህ ክለብ ላይ ቋጥር። ማን ለራስህ ክለብ ቋጥር። አርቴታ ላይ ቋጥርበት መጀመሪያ። እንዴት ሰው ቆየ ራሱ ክለብ ነጥብ እያንጠባጠበ ሌላ ሰው ክለብ ነጥብ ጥሎለት እሱ ነጥብ እንዲያገኝ ምናምን ያደርጋል። የፈለገ ለምን ሲቲ 3 ጨዋታ 4 ጨዋታ ነጥብ አይጥልም? አንተም ማብረት ጥላት አለ። አርቴታ አብሮ ነው የሚያግዘው ሲቲ። መጀመሪያ አርቴታ ላይ ቋጥሩ። አረፈሩ መጀመሪያ አርቴታ ላይ ቋጥሩልህ። ክለብ ላይ ቋጥር መጀመሪያ። ክለብ ነጥብ ሳያገኝ ሌላ ሰው ነጥብ እንዲጥል ምናምን ልታረግ አንተ የትኛው ሀገር ቡድን ነው? የትኛው ሀገር ክለብ ነው እንደዚህ አይነት ይልል በቃ ድንቁርና ስራ መስሩት? ለማንኛውም መጀመሪያ አርቴታ ላይ ቋጥሩ ሁላችሁ። ሲቲ ላይ አይደለም መቋጠር ያለብህ፣ መጀመሪያ አርቴታ ላይ ቋጥር። ሰላም ናችሁ? እንዴት ናችሁ? ጀማው አለው ነው በጣም ደህና ነኝ። ጀማው የእንደረሳ ነው ዋናው አመጣጤ። ጀማው ሰሞኑን አካውንቴ ጥሩ አይደለም። ብዙ ሰው ጋር ቪዲዮዎች እየደረሱ አይደለም። በቃ ሁሉም ዴም የሚያደርግልኝ ቪዲዮ አይደርሰንም። ኮፒ ሊንክ አድርጉ፣ 10ም 20ም ጊዜ ኮፒ ሊንክ አድርጉና ውጡ። ስለሆነ ይሄ ቋጠሮ ተደራሽ መሆን አለበት። ከማንቸስተር ከተማ ከሆነው ከጮጮቹ ሲቲ ጋር ይጫወታል። እዚህ ጨዋታ ላይ መቋጠር አለበት። ጀማው ይሄን ትእዛዝ ልሰጥ ነው የመጣው። ምን ትፈልጋለህ? ስለሆነ እኔ አሰማርቻለሁ ሰው፣ እናንተ ብቻ በቋጠሮ ደግፉኝ። ጀማው ወጥሩ፣ ምን አገባችሁ? ወጥሩ ብቻ አርጋችሁ ያሱ። እሱ ነው የምፈልገው። ቪዲዮ ግን በደንብ ኮፒ ሊንክ ሼር አድርጉና አዳርሱ። እሱን እንዳትረሱ። ይቋጠራል። ቴንክ ዩ ጀማው። ማንቸስተር ሲቲዎች አሁንም የስነ ልቦናውን ጨዋታ ከፍ እያደረጉት ይገኛሉ። ዛሬ ውሃ ሰማያዎቹ በይፋዊ ገጻቸው ላይ እንግዲህ ከኋላ የምትመለከቱትን ፖስት ለጥፈዋል። ይህም በቀጥታ አርሰናልን የሚመለከት ነው ሲሉ በርካቶች እየተናገሩ ይገኛሉ። የፖስቱም እንግዲህ ትርጉም ምንድነው? ከቻልክ ድረስብኝ የሚል ሲሆን ሴሜኞ ጆን ስቶንስን እያባረረው ያለውን ምስል ፖስተዋል ማለት ነው። ካችሚ ኢፍ ዩ ካን ይላል። ከዛ በኋላ የሳቅና የእጅ መጨባበጥ ኢሞጂ ያለው ማለት ነው። ይህም እንግዲህ በቀጥታ መድፈኞቹ አርሰናሎችን የሚመለከት እንደሆነ ብዙዎች እየተናገሩ ይገኛሉ። እስካሁን ድረስ ያለው የሲቲ የስነልቦና ጨዋታ ሰርተዋል። እነ ፔፕ ጋርዲዮላ እነ በርናርዶ ሲልቫ ያወሯቸው ንግግሮች በሙሉ መድፈኞቹ ላይ ጫና በማሳደር እንግዲህ የነጥብ ልዩነቱን ነገ ሲቲ የሚያሸንፍ ከሆነ ወደ 2 እንዲወርድ ያደርገዋል። ታዲያ አሁንም የቀጠለው ይሄ ጨዋታ አርሰናል ላይ ከዚህ በላይ ጫና አሳድሮ ዋንጫውን ሰማያዊዎቹ እንደለመዱት ከአርሰናልና አርቴታ እጅ ይቀማሉ ወይ? የብዙዎች እንግዲህ በጉጉት የሚጠበቅ ጉዳይ ነው። ሲቲ እንግዲህ ነገ ምሽት 5 ሰዓት ላይ በሜዳው ኢትሃድ ኒውካስትል ዩናይትድን የሚገጥም ሲሆን አርሰናል ደግሞ እሁድ የሰሜን ለንደን ደርቢ ጨዋታውን ያደርጋል ማለት ነው። በነገራችን ላይ ብዙዎቻችሁ ኦሪጂናል የፀጉርና የጺም ማሳደጊያውን ሚኖክሲዲል የት ነው የምናገኘው እያላችሁኝ እየጠየቃችሁ ነው። እዚህ ጋር ከታች ለኔ ስፖንሰር የሆነኝ ድርጅት ስልክ አስቀምጬላችኋለሁ። በጣም በተመጣጣኝ ዋጋ በአንድ ወር ውስጥ ብቻ ለውጥ የምታዩበት ኦሪጂናል ሚኖክሲዲል ነው። ስለዚህ እየደወላችሁ ማዘዝ ትችላላችሁ። አዲስ አበባ ውስጥ ያላችሁበት ድረስ ያመጡላችኋል። ታዲያ ሲቲ አርሰናልን ይዞ ዋንጫውን ይቀበለዋል ወይስ መድፈኞቹ ካለፉት 3 ዓመታት ስህተታቸው ተምረው ዘንድሮ ዋንጫውን ያነሳሉ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻችሁ። ጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ከኒውካስትል የሚያደርጉት ጨዋታ ዛሬ ምሽት 5 ሰዓት። ለምን 1 ተኩል አታረጉትም ወይ? 2:45 እኛ እንደ ቻምፒየንስ ሊግ ገና ጉጉት ይዞ ቁጭ ብለን
5 ሰዓት። ለማንኛውም ያው መታየት ያለበት ትልቅ ጨዋታ ነው ይታያል። ምክንያቱም ለማንቸስተር ሲቲዎች ዋንጫውን ለማንሳት ከሚቀናቀናቸው አርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 ለማጥበብ እጅግ በጣም ትልቅና ወሳኝ ጌም ይመስለኛል የዛሬው ጨዋታ ማለት ነው። ያው እንደምታውቁት ባለፈው በወልቭስ አርሰናል መጣሉ አይዘነጋም። እናም ይህንን እድል ተጠቅሞ ፔፕ ጋርዲዮላ የዛሬው ጨዋታ ላይ እጅግ በጣም ብዙ ታክቲክን ሊያስመለክቱን ይችላሉ። የጨዋታ ወሳኝ ነው ብዬ እኔ በግሌ ለሲቲ አስባለሁ ማለት ነው። እናም በዛሬው ጨዋታ ላይ እንግዲህ ብዙ ቋጣሪያን ስም አርሰናሎችን የምንመለከት ነው እንግዲህ የሚሆነው። እጅግ በጣም ተጠባቂ ጨዋታ ነው። ለማንኛውም የዛሬው ጨዋታን ግምት በኮመንት አሳውቁኝ። ከዛ በፊት ግን ሊቪያንስ ማለት ነው ያው 12 ሰዓት ላይ ቼልሲ ከበርንሌ የሚያደርጉት ጨዋታ አለ። እንዲሁም አስቶን ቪላ ከሊድስ የሚያደርጉት ወሳኝ ጨዋታ አለ። ለእናንተ ምን ማድረግ እንዳለብን በዛሬው ጨዋታ መንገር የሚጠበቅብን አይመስለኝም። ለማንኛውም ማለት ነው ይሄን ጨዋታ ስንት ለስንት ይጠናቀቃል? ምሽት 5 ሰዓት ላይ እንገናኝ። ይመቻችሁ ባይ። ሚኬል አርቴታ ለአርሰናል ደጋፊዎች ጥብቅ መልእክትን አስተላልፎላቸዋል። እንግዲህ ከእሁዱ ጨዋታ በፊት በነበረ ፕሬስ ኮንፈረንስ ላይ አንድ ጋዜጠኛ አርቴታን አንድ ጥያቄ ጠይቀዋል። ጥያቄው ምንድን ነው? እጅግ በጣም መጥፎ የሚባሉ ውጤቶችን በተከታታይ ያስመዘገባችሁ ነው፣ ከዛ እንዴት ለማገገብ አሰባችሁ ሲል ጠይቋል። ታዲያ ሚኬል አርቴታም ሲመልስለት እኔም ሆንን ተጫዋቾቼ ሜዳ ላይ በደንብ ነገሮችን ለመለወጥ እየሞከርን ነው፣ አብረን እየሰራ ነው። ከዚህ በኋላ የምናደርገውን ነገር ሜዳ ላይ ማሳየት ነው የምንፈልገው። ነገር ግን እኔንም ሆነ ተጫዋቾቼን አቻ ስንወጣና ስንሸነፍ ልትደግፉንና ልትወዱን ይገባል። ስናሸነፍ ግን የምትሰጡን ፍቅር ኦቪየስ እና የተለመደ ነው። ነገር ግን ከባዱ ስንሸነፍና አቻ ስንወጣ አብራችሁን ከጎናችሁ መቆም ነው። ስለዚህ ያንን ነገር እያደረጋችሁ ስቴዲየማችን እየሞላችሁ ድጋፋችሁን እንድትቀጥሉልን እንፈልጋለን ሲል ሚኬል አርቴታ ለአርሰናል ደጋፊዎች ጥብቅ የሚባል መልእክትን አስተላልፎላቸዋል። ለማንኛውም እናንተስ የሚኬል አርቴታን ሀሳብ እንዴት አያችሁት? ስንቶቻችሁ የአርሰናል ደጋፊዎችስ አሁንም በሚኬል አርቴታና በአርሰናል እምነት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳስ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማደርስ ይህንን ፔጅ ፎሎ ማድረግ እንዳትረሱ። በኢታር ስቴዲየም ማንቸስተር ሲቲ ከኒውካስል ጋር የሚያደርጉት ጨዋታ በጉጉት የሚጠበቅ ጨዋታ ነው። ጋርዲዮላ ሊቨርፑልን ካምባክ አድርገው ካሸነፉ በኋላ አንድ ነገር ተናግረው ነበር። አማኝ አይደለሁም አሉ። ይታወቃሉ፣ ፓጋን ናቸው። ጋርዲዮላ እምነት የላቸው። አማኝ አይደለሁም ግን በህይወቴ ለመጀመሪያ ጊዜ ፈጣሪን እማጸነዋለሁ አርሰናል አንድ ድል እንዲሰጠን አርሰናልን እማጸነዋለሁ ብሎ ነበር። ስለታቸው ደረሰላቸው። ከአንዳንድ ላይ ደረሰላቸው። አርሰናል በተከታታይ 2 ጨዋታ ነው ነጥብ የጣለላቸው። የነጥብ ልዩነቱን ወደ 2 ዝቅ ለማድረግ ነገ የሚያደርጉት ጨዋታ በጉጉት የሚጠበቅ ነው። ዓለም በሙሉ የሚጠብቀው ነው። ሲቲ ነገ ፍራስትሬት ካረጋቻ ከወጣ ከተሸነፈ ነገሩ ለአርሰናል የተመቻቸ ወይም ኦልሞስት በቃ ይሄ ሪትሙን ለማሳጣት የምታደርገው ጥረት ሳክሰስፉል ካልሆነ መጨረሻ ላይ ያለው አማራጭ ከዋሶም ምን ይባላል? በጣም መጥፎ ይሻላል። ከመጥፎ ደግሞ ጥሩ፣ ከጥሩ በጣም ጥሩ፣ በጣም ጥሩ ደግሞ በጣም ጥሩ ይሻላል አይደል የሚባለው። ይህንን እድል መጠቀም ካልቻለ ሲቲ በጣም ከባድ ነው የሚሆነው። በዛ ላይ በነገው ጨዋታ ላይ የኒውካስል ተጫዋቾች ማአት ተጫዋቾች ተጎድተውበታል። ኒውካስል ብሩኖ ጉማሬጅ፣ ቲኖ ሊብራሜንቶ፣ ሰቨን ቦትማን፣ ሁዋን ዊዛ በቡድን ውስጥ ቁልፍ ሚና ያላቸው ተብሎ የሚታሰቡ ቁጥራቸው በርከት ያሉ ተጫዋቾች ተጎድተውባቸው የሚያደርጉት ጨዋታ ነው። ሲቲ በተቃራኒው ጉዳት ላይ የነበሩ ተጫዋቾች እየመጡለት ነው። ጆን ስቶንስ መጥቶለታል። አሁን በጉዳት ምክንያት ያሉት ጋቫርዲዮል እና እንደዚሁም ከዋናዎቹ የዋና ቡድን ተጫዋቾች መካከል ጋቫርዲዮል፣ ሳቪኒዮ፣ ዶኩ እና ኮቫቺች ናቸው። ሌሎቹ ሞሮለስ ዝግጁ ናቸው ለዚህ ጨዋታ። ማንቸስተር ሲቲ በነገራችን ላይ የአርሰናል እና የሲቲ ተጋጣሚዎች ተመሳሳይ ኢንጁሪ በጉዳት የተመቱ ናቸው። በኋላ ላይ የቶተናም ስለምናነሳው በኋላ ላይ እንመጣለን። ግን ተመሳሳይ አርሰናልም የሚያገኘው ቶተናም በጉዳት እጅግ በጣም የተመታ ቡድን ነው። ኒውካስልም በተመሳሳይ በጉዳት የተመታ ቡድን ነው። እስትንፋሱን፣ ሳምባውን፣ ልቡን ነው ያጣው ብሩኖ ጊማሬዥ። ረጅም ጊዜ ነው የሚያጣው። 6-1 በቀደም ሲያሸንፉ አራባክን ሐኪም ቤት ሆስፒታል ተኝቶ
እንትን ሲያደርግ ነበረ፣ አድናቆቱ ሲገልጽ ነበረ ጨዋታውን እየተመለከተ የተጫዋች ኒውካስል የኢዲሃው ኒውካስል የአውሮፓ ሻምፒዮንስ ሊግ በሚኖርበት የውድድር ጊዜ ወይም በሚሳተፍበት ጊዜ ከፍተኛ የሆነ የአቋም መዋዠቅ እየተመለከትንበት ነው። ከሁለት ዓመት በፊት በነበረበት ወቅት በቀጣዩ ዓመቱ ሻምፒዮንስ ሊግ መሳተፍ አልቻለም። በጣም ደካማ ኒውካስል ነው የሆነው በሁለት ውድድሮች መሳተፉ፣ በአጠቃላይ በአራት ውድድሮች ማለት ነው። ዘንድሮም የውድድሮቹ መብዛት ይሁን ሌላ ምክንያት በተመሳሳይ መንገድ ልክ በአውሮፓ ሻምፒዮንስ ሊግ መሳተፍ የቻለበትን የውድድር ዓመት ሲያሳልፍ ልክ አይደለም። ዘንድሮ ከአውሮፓ መድረክ ለመውጣት ጫፍ ላይ የደረሰ ቡድን ነው። ተስፋ ብቻ ያለው ቡድን ነው። የአውሮፓ መድረክ ቦታ አካባቢ የለም፣ ተስፋ ግን አለው ተከታታይ ጨዋታዎችን ማሸነፍ የሚችል ከሆነ። ኢዲሃው የአሌክዛንደር አይዛክ ወደ ሊቨርፑል መሄድ እቅዳቸውን ፕላናቸውን ያዛባባቸው ነው። በነገራችን ላይ የአይዛክ ከኒውካስል ወደ ሊቨርፑል ጉዞ ከሁለት አንድ ያጣ ነው የሆነው ለሱም ለክለቦቹ።